ጤና ይስጥልን ተከበራችሁ የብሬዲዮ ቤተሰቦችና አድማጮች የዕለቱን ዜናዎች እናሰማችኋለን። ዜናውን እናሰማችሁን አብቶ ማስፋና ተምርግናን ባለንበት ሰዓት አቆጣጠር የዛሬ መጋቢት 8 ቀን 2018 ዓ.ም ዜናዎችን ከማሰማታችን በፊት አርዕስተ ዜናውን እናስቀድማለን። የተጠናከረ የፋኖ ወታደራዊ ጥቃት፣ ጠቅላይ ሚኒስትሩና ከፋፋዩ እርምጃ፣ የካንሰር ስጋት፣ ጄኔራሉና የወልቃይት ጉዳይ፣ ስልጣን የለቀቁት ባለስልጣን፣ አዲሱ ትዕዛዝና የነዳጅ ሙስና፣ አሜሪካና ኢራን የእስራኤል ተጨማሪ ዛቻ የሚሉና ሌሎችም ወቅታዊ ዜናዎች ያሉን ዝርዝሩን እንሆ። በሰሜን አማራ ቀጠና ጠላት ከመሸገበት ሲንቀሳቀስ በተናበበና በተቀናጀ መንገድ በተወሰደበት እርምጃ የአማራ ፋኖ ብሔራዊ ንቅናቄ ድል መቀዳጀቱን አስታወቀ። የአማራ ፋኖ ብሔራዊ ንቅናቄ አፋብን ዛሬ መጋቢት 8 ቀን 2018 የነበሩ የውጊያ ውሎችን አስታኮ ይፋ እንዳደረገው በእዙ ዳግማዊ ቴዎድሮስ አንደኛ ኮር አካል የሆኑት ጥቁር አንበሳ ክፍለ ጦርና የጎንደር የበጋሻው ክፍለ ጦር አካል የሆነችው ጎንደር ብርጌድ ከጎንደር ጠቅላይ ግዛት እዝ አካል ከሆነችው አጼዎቹ ክፍለ ጦር አድኖ አወቀ ብርጌድ ጋር በመጣመር ጎንደርና ማክሰኝት በተንቀሳቀሰው የጠላት ስልጣን አስጠባቂ ኃይል ላይ የተናበበና የተቀናጀ እርምጃ በመውሰድ ድል መቀዳጀታቸውን ገልጿል። ከጎንደርና ማክሰኝት ከተማ ተመልሶ ወደ ወረዳዎች ለመግባት የተንቀሳቀሰው የጠላት ኃይል ድንዛዝ ተብሎ በሚጠራው ቦታ ላይ የስርዓቱን ጥምር ኃይል አይቀጡ ቅጣት የቀጡት ሲሆን የጠላት የቀረ ኃይል አስከሬንና ቁስለኛውን ተሸክሞ ወደ መጣበት ለመፈርጠጥ መገደዱን ጠቅሷል። ውጊያው ከጠዋቱ 3 ሰዓት እስከ ቀኑ 10 ሰዓት ተኩል ድረስ የቀጠለ ተጋድሎ እንደነበር ያስታወሰው መረጃ በተጋድሎ አናብስቶች በላይነት በመውሰድ በጥምር ተላላኪ ኃይሉን ከፍተኛ የሆነ ሰብአዊና ቁሳዊ ኪሳራ እንዳደረሱበት ገልጿል። በጥቃቱ ቁጥሩን በውል የማይታወቅ የጠላት ኃይል ሙትና ቁስለኛ ከመደረጉም በላይ አስከሬንና ቁስለኛው ሙሉ ለሙሉ ሳያነሳ የተወሰነውን ይዞ ለመፈርጠጥ መገደዱን የአማራ ፋኖ ብሔራዊ ንቅናቄ ሰሜን አማራ ቀጠና በላይ ህዝብ ግንኙነት ክፍል ዛሬ መጋቢት 8 ቀን 2018 ባወጣው በዚሁ መረጃ ገልጿል። ብልጽግና ቀጣይ የግንቦት ስርዓታዊ ምርጫን በተሳካ ሁኔታ ለማካሄድ ተገዶ በፋኖ ጠንካራ ክንድ ተመቶ የለቀቃቸውን ከተሞች መልሶ ለመቆጣጠር በመላው አማራ አካባቢዎች ያለ የሌለ ኃይሉን አሟጦ በአየር ኃይልና በድሮን በመታገዝ ውጊያዎች እያደረገ መሆኑን የጠቀሰው መረጃ አብይ ይህንን ዓላማውን ለማሳካት የድሃ ልጆችን የጥይት ራት እያደረጋቸው ይገኛል ሲል ገልጿል። በዛሬው ዕለትም የጓልህ ወረዳ ሚሊሻ ጽሕፈት ቤት ኃላፊ ሆነው ባንዳ የገዛ ወገኑን ሲያስወጋና ሲያስጨፈጭፍ የነበረው የጓልህ ወረዳ ሚሊሻ ጽሕፈት ቤት ኃላፊ የፋኖን ጥቃት ተከትሎ ቤተሰቡን በመያዝ እየታጀበ ሲንቀሳቀስ ተሳፍሮበት የነበረው አምቡላንስ ከጥቅም ውጪ መሆኑና እሱን ጨምሮ የአብራኩ ልጅ ጭምር መደምሰሳቸውን ይኸው መረጃ ጠቅሷል። በዛሬ ውጊያ ከ30 በላይ ጠላት ኃይል ሲደመሰስ በውል ያልታወቀ መቁሰሉን፣ አንድ ኮብራ ከጥቅም ውጭ የሆነ ሲሆን ከፍተኛ የወረዳው አመራሮች መደምሰሳቸውና ቁስለኛ መሆናቸውን የአማራ ፋኖ ብሔራዊ ንቅናቄ ሰሜን አማራ ቀጠና በላይ ዘለቀ እዝ ህዝብ ግንኙነት ክፍል ዛሬ መጋቢት 8 ቀን 2018 ባወጣው በዚሁ መረጃ ገልጿል። ይህ በእንዲህ እንዳለ የአማራ ፋኖ ብሔራዊ ንቅናቄ ምስራቅ አማራ ቀጠና ምኒልክ እዝ ዛሬ መጋቢት 8 ቀን 2018 ባወጣው መረጃ የፋሽስቱ ብልጽግና አገዛዝ ስልጣን አስጠባቂ ሰራዊት አባላት መፍረሱን መቀጠሉን ጠቅሶ የፋኖን ህልውና ትግል እየተቀላቀሉ ያሉት ከጊዜ ወደ ጊዜ ቁጥራቸው እየጨመረ መሄዱን ሁለት የአድማ ብተናና አንድ የ58ኛ ክፍለ ጦር ሞርተር ተኳሽ በአጠቃላይ 3 የሰራዊት አባላቶች ከወልዲያ ዙሪያ በመኮብለል ከነሙሉ ትጥቃቸው ምኒልክ እዝ 101ኛ ኮር 11ኛ ክፍለ ጦርን መቀላቀላቸውን የክፍለ ጦር አመራሮችም አቀባበል እንዳደረጉላቸው ገልጸዋል። በኢትዮጵያ ውስጥ በአመት 80 ሺህ አዳዲስ የካንሰር በሽታም ታማሚዎችም ሕክምና ለማግኘት ወደ ጤና ተቋማትም እንደሚያመሩ የጤና ሚኒስቴር አስታወቀም። ከነዚህ መካከልም ከ6000 በላይ የሚሆኑት ታማሚዎች በአንጀት ካንሰር የሚሰቃዩ መሆናቸውም ተገለጸ። በጤና ሚኒስቴር የተላላፊ በሽታዎች መከላከልና መቆጣጠር መሪ ስራ አስፈጻሚ ዶክተር ህይወት ሰለሞን የአንጀትም ካንሰር የህብረተሰብ የጤና ችግር እየሆነም ከጊዜ ወደ ጊዜም ችግሩም እየተስፋፋ መምጣቱን ገልጸዋል። የአንጀት ካንሰር በወንዶች ላይ ከሚከሰቱ የካንሰር ህመሞች የመጀመሪያውን ደረጃ የሚይዝ መሆኑን የገለጹት ዶክተር ህይወት በሴቶች ላይ ደግሞ ከጡትናም ከማህፀን በርም ጫፍ ካንሰር ቀጥሎ በሶስተኛ ደረጃ ላይ እንደሚገኝም አስታውቀዋል። በኢትዮጵያ ውስጥ በየአመቱ ከ6000 በላይ ሰዎች በአንጀት ካንሰር እንደሚሰቃዩ አክለው የአንጀት ካንሰርን ቀድሞ በመለየት መከላከልና በህክምና መዳን የሚቻል በመሆኑ ህብረተሰቡ ተገቢውን ግንዛቤ እንዲጨብጥ ሁሉም የድርሻቸውን እንዲወጡም ሲሉ ሙያዊ ምክር ሀሳባቸውን ገልጸዋል። የጤና ሚኒስቴር ከጥቁር አንበሳም ስፔሻላይዝድ ሆስፒታል ጋር በመተባበር የዓለም የአንጀት ካንሰር ወርን ምክንያት በማድረግ የግንዛቤ ማስጨበጫ መርህም ግብር እያካሄደ መሆኑ ተመልክቷል።
የፋኖን የምህረት ጥሪ ያልተቀበሉ ካገዛዙ ጎን የተሰለፉ ሚሊሻዎች ላይ በተወሰደ ጥቃት መደምሰሳቸውን የአማራ ፋኖ ብሔራዊ ንቅናቄ ቴዎድሮስ ዕዝ አስታወቀ። የአማራ ፋኖ ብሔራዊ ንቅናቄ አፋብን ምዕራብ አማራ ቀጠና ቴዎድሮስ ዕዝ ዛሬ መጋቢት 8 ቀን 2018 ዓ.ም በዳንጉር ወረዳ ባምብጅሃ ቀበሌ ዘመቻ አርበኛ መድፉ በተሰኘ አውደ ውጊያ በቀበሌው የተሰማራው የአብይ አህመድ ተላላኪ ባንዳ ሚሊሻ ሙሉ ለሙሉ በሚባል ደረጃ መደምሰሱን ገልጿል። አርበኛ ማንደፍሮ ቆላጭ መድፉ ከአንድ ወር በፊት በዚሁ በመንባጅሃ ቀበሌ ባገው ሸኔ ሚሊሾች መገደሉን ያስታወሰ ይኸው መረጃ የአማራ ፋኖ ብሔራዊ ንቅናቄ ቴዎድሮስ ዕዝ 105ኛ ኮር 66ኛ ክፍለ ጦር ዘመቻ መድፉ ብሎ ባቀደው የተሳካ ኦፕሬሽን ከ35 በላይ ባንዳ የሚሊሻ አባላት መደምሰሳቸውና ከ15 በላይ የሚሆኑት ከባድና ቀላል የመቁሰል አደጋ ማስተናገዳቸውን በርካታ የጦር መሳሪያ መማረክ መቻሉን ዛሬ መጋቢት 8 ቀን 2018 የነበረውን ወታደራዊ ውሎ አስታኮ ባወጣው መረጃ ገልጿል። የቴዎድሮስ ዕዝ የህዝብ ግንኙነት ኃላፊ አርበኛ ማርሸት ፀሐዩ ይፋ ባደረገው በዚህ መረጃ ከማንቡክ ከተማ የተነሳው ያገዛዙ ስልጣን አስጠባቂና ባንዳ አድማ ብተና ባምብጅሃ ላይ የፋኖ ደጋፊና መረጃ ናቸው ማለት የንጹሐን ቤቶችን እያቃጠለ ማውደሙንም ገልጿል። የ109ኛ ኮር በርካታ ቦታዎች ላይ ጥቃት መፈጸም ጀብዱ መፈጸሙን ያስታወሰው መረጃ ቴዎድሮስ ዕዝ 109ኛ ኮር በሶስቱም ክፍለ ጦሮች በተለያዩ ቦታዎች ላይ ወደ ውጊያ በማድረግ በርካታ የጠላት ኃይል በመደምሰስ ታላቅ ጀብዱ እየፈጸመ እንደሚገኝም አስታውቋል። ብርሸለቆ ወታደራዊ ማሰልጠኛ ላይ በር ከተማና ወታደራዊ ሰፈር በመመሸግ ዙሪያ ጥበቃ የነበረው ባንዳ የሚሊሻ ስብስብ ላይ ቴዎድሮስ ዕዝ 109ኛ ኮር 77ኛ ክፍለ ጦር በሌሊት ከበባ በመስራት መብረቃዊ ጥቃት በመፈጸም የጠላት ኃይል ሙትና ቁስለኛ መሆኑን ጠቅሷል። ቴዎድሮስ ዕዝ 109ኛ ኮር 77ኛ ክፍለ ጦር 4ኛ ሻለቃ በሰራቸው አስደናቂ የሌሊት ኦፕሬሽን 5 የሚሊሻ አባላት ሲደመሰሱ ከ10 በላይ ከባድና የቀላል የመቁሰል አደጋ ማስተናገዳቸውን በዛሬው ኦፕሬሽን አበው ወንድም አለም ስለሺ ሰማኝ መልካሙ የተባሉ ሚሊሾች ከተደመሰሰው የጠላት ኃይል መካከል እንደሚገኙበት ገልጿል። በዚህ ኦፕሬሽን 2 ኤስኬስ መሳሪያ 2 አብራራው ከጠላት የተማረከ ሲሆን በሌላ ቀጠና ዘራፊውና ጨፍጫፊው አገዛዙ ስልጣን አስጠባቂ ኃይል በምዕራብ ጎጃም ወንበርማ ወረዳ ሸንዲ ከተማ መሽጎ የገጠር ቀበሌ ነዋሪ ማህበረሰቡን ለመዝረፍ ሀብትና ንብረት ለማውደምና ንጹሐንን ለመጨፍጨፍ በኮኪ በኩል ወደ ወገዳድ ቀበሌ የተንቀሳቀሰ ቢሆንም 109ኛ ኮር 88ኛ ክፍለ ጦርና የቴዎድሮስ ዕዝ ኮማንዶ ዩኒት በቅንጅት የጠላትን ወራሪ ሰራዊት ኮኪ ቁርቁምቤ ተራራ ላይ በመተንኮስና ወደ መግደያ ወረዳ አስቦ በማስገባት የረግን ቀበሌ አሻ መድኃኔዓለም ተብሎ በሚጠራ ቦታ ላይ ጥቃት በመክፈት የ73ኛ ክፍለ ጦር የ2 ሬጅመንትን ጨምሮ በርካታ የጠላት ኃይል በመደምሰስ ወደ ነበረበት የቀበረው ጉድጓድ ሌሊቱን ከለላ በመጠቀም ሙትና ቁስለኛውን አንጠልጥሎ እንዲመለስ መገደዱንም አስታውቋል። በሌላ ግንባር ከደንበጫና አማኑኤል ከተማ በመነሳት በተለያዩ አቅጣጫው የተንቀሳቀሰው የጠላት ኃይል በቴዎድሮስ ዕዝ 109ኛ ኮር 99ኛ ክፍለ ጦር ያልጠበቀውን ሰብአዊና ቁሳዊ ኪሳራ ማስተናገዱን ይኸው መረጃ ገልጿል። በዚያው ወደ ውጊያ ከጠዋቱ 12 ሰዓት ጀምሮ ሙሉ ቀን የተደረገ ሲሆን ጠላት ኔትወርክ በመዝጋት ሽንፈቱን ለመደበቅ ቢሞክርም ክንደ ነበልባሎቹ 99ኛ ክፍለ ጦር በርካታ የጠላት ኃይል በመደምሰስ ለጊዜው ቁጥሩ በውል ያልታወቀ የነፍስ ወከፍ ክላሽንኮቭ መሳሪያ መማረክ መቻላቸውን ተጨማሪ መረጃ እዙ ወደፊት ይፋ እንደሚያደርግም ገልጿል። በሸበል በረንታ ግንባር ለ3 ወር ላገዛዙ ለሚሊሻ የመረጃና ደህንነት በመሆን ሲያገለግል የነበረ ግለሰብ በቁጥጥር ስር የዋለ ሲሆን ሞላው እንዳለው አስታጥቄ ሸበል በረንታ ቃርማ ቃጣፋ ቀበሌ ተወላጅ ሲሆን ያገዛዙ ሚሊሻ መረጃ ደህንነት በመሆን 3 ወራቶች ያገለገለ ሲሆን በቴዎድሮስ ዕዝ በንስሮቹ 64ኛ ክፍለ ጦር 5ኛ ሻለቃ የመረጃ ደህንነት ክትል አማካኝነት ካገዛዙ ተልኮ ተቀብሎ በሸበል በረንታ ገብሲት ቀበሌና ናገዞ አቦ ዓመታዊ ክብረ በዓል የፋኖን እንቅስቃሴ ለመመረጅ በተንቀሳቀሰበት የአማራ ፋኖ ብሔራዊ ንቅናቄ ቴዎድሮስ ዕዝ 201ኛ ኮር 64ኛ ክፍለ ጦር 5ኛ ሬጅመንት መረጃና ደህንነት ክትትል በቁጥጥር ስር መዋሉንም አስታውቋል። ይህ በእንዲህ እንዳለ በአማራ ሕዝብ ላይ ጦርነት ያወጀው የብልጽግና አገዛዝ ፓራ ኮማንዶ በሚል ያሰለጠናቸው የሚሊሻ ኃይል አባላት በጅምላ እየፈረሱ ፋኖን እየተቀላቀሉ መሆኑን ቴዎድሮስ ዕዝ ባወጣው ተጨማሪ መረጃ ገልጿል። የስርዓት በቅርቡ ለማደናገሪያ ፓራ ኮማንዶ አስመረኩ ለጦርነት አሰማራው ያለ ቢሆንም ፓራ ኮማንዶ በደርዘን እየፈረሰ ይገኛል በማለት እስቲበል ፈጠነ አበባው ወንዴን ጨምሮ 11 የፓራ ኮማንዶ አባላት ከሜጫ ቀጠና ገርጨጭ በመውጣት የአማራ ፋኖ ብሔራዊ ንቅናቄ ቴዎድሮስ ዕዝ 102ኛ ኮር 11ኛ ክፍለ ጦርን ሲቀላቀሉ በተመሳሳይ በረከት ገመልቋ አንድ ጥቁር ክላሽ 120 ጥይት፣ ሙሉጌታ ተሾመ ሲሳይ አንድ ጥቁር ክላሽ 107 ጥይት፣ ዘገየ ገርሱ አንድ ጥቁር ክላሽ ከ90 ጥይት ጋር በመያዝ 109ኛ ኮር 99ኛ ክፍለ ጦርን መቀላቀላቸውን የዛሬ መጋቢት 8 ቀን 2018 ወታደራዊ ውሎን አስታኮ የአማራ ፋኖ ብሔራዊ ንቅናቄ ቴዎድሮስ ዕዝ ግንኙነት መምሪያ ባወጣው በዚሁ መረጃ ገልጿል።
የትግራይ ጊዜያዊ አስተዳደር ፕሬዝዳንት ትግራይ አከራካሪ ቦታ የላትም በማለት የወልቃይት ጉዳይ በአከራካሪነት በፕሪቶሪያው ስምምነት ተጠቅሷል ላሉት ሌላው የትግራይ ብሔር ተወላጅ የብልጽግና ፓርቲ ከፍተኛ አመራር ተቃውሟቸውን ገለጹ። በጉዳዩ ላይ እነ ኮሎኔል ደመቀ ዘውዱ ዝምታ መርጠዋል። አገዛዙ የወልቃይትን ጉዳይ ዛሬም ህዝብን ለመከፋፈል ህወሓትን በጉልበት መልሶ ለማጠቃለል ያላቸውን ፍላጎት በግልጽ ያሳያል ተብለዋል። ከአማራ ክልል ወደ ትግራይ በጉልበት የተካተቱ ቀደም ሲል በሰሜን ጎንደር ስር በቤጌምድር የሚገኙ የወልቃይት ጠገዴ ሰቲት ሁመራ አስተዳደርን ህወሓት በጉልበት ካካለለበት እርምጃው አቋሙ እንዳልተለየ የትግራይ ጊዜያዊ አስተዳደር ፕሬዝዳንት ታደሰ ወረደ በፕሪቶሪያው ስምምነት አካባቢው አከራካሪ ተብሎ መነሳቱን በተመለከተ አስተያየት ለሰጡት ሌላው የትግራይ ብልጽግና ፓርቲ አመራርና የቆላና መስኖ ሚኒስትር ዶክተር አብርሃም በላይ ትግራይ አከራካሪ የሚባል መሬት የላትም በማለት ምላሽ መስጠታቸው ተዘግበዋል። ህወሓት በጉልበት ያካለላቸውን አካባቢዎች በፕሪቶሪያው ስምምነት መሰረት አከራካሪ ተብሎ መጠቀሱም አግባብ አለመሆኑን በተለይም የአማራ ማንነት ጥያቄ የማንነት ጉዳይ አከራካሪ ሊሆን አይችልም፣ አማራንን ብለናል፣ ሌላ ጥያቄ አያስፈልገውም፣ በጉልበት ህወሓት ማካለሉና ሲፈጽም የነበረው ጥቃት በግልጽ ይታወቃል የሚል ቅሬታ የሚቀርብ ቢሆንም የአማራ ህዝብ በፕሪቶሪያው ስምምነት እንዳይወከል የተደረገበት አሰራርን ተከትሎ ሁለቱ ኃይሎች ህወሓትና ብልጽግና በፕሪቶሪያ ስምምነት መሰረት ቦታዎቹን አከራካሪ ብለው የተስማሙ ቢሆንም ከፕሪቶሪያው ስምምነት በኋላ በኬንያ የስምምነቱ አፈጻጸም ድርድርና ፊርማ ላይም ተገኝተው የነበሩት የትግራይ ክልል ጊዜያዊ አስተዳደር ፕሬዚዳንት ሌተናል ጀነራል ታደሰ ወረደ ትግራይ አከራካሪ የሚባል መሬት የላትም በማለት ዶክተር አብርሃም በላይ ከሱዳን መጥተዋል ለተባሉ የአርሚስ 70 አባላት የተሃድሶ ስልጠና መጠናቀቅን ተከትሎ ባደረጉት ንግግር የሰጡትን አስተያየት በቀጥታ ተቃውመዋል። ቦታዎቹ አከራካሪ እንደሆኑ አድርጎ የመሳልና በዛ መልኩ አጀንዳ የመቅረጽ ዝንባሌ ሆን ተብሎ በረቀቀ መንገድ ሲሰራበት ነበር ያሉት ሌተናል ጀነራል ታደሰ ወረደ ይህ ተግባር ትግራይን በዘላቂነት ለመጉዳት ብሎም ለማዳከም ታስቦ የሚደረግ አደገኛ የቅዠት አካሄድ ነው ሲሉ መናገራቸው ተዘግቧል። ታሪካዊ ሰነዶችን መሰረት አድርገን የትኛው መሬት የማን ነው ብለን ሂሳብ እናወራድር ከተባለ ትግራይ ያላስመለሰቻቸው በርካታ ግዛቶች አሉ በማለት ህወሓት በጉልበት አካሏቸው የነበሩትን የወልቃይት ጠገዴ ሰቲት ሁመራና ራያ አካባቢዎችን ዛሬም መልሶ መቆጣጠር እንደሚፈልግ የሚያሳይ አስተያየታቸውን ሰጥተዋል። ትግራይ አሁንም ቢሆን የምታስመልሰው እንጂ አሳልፋ የምትሰጠው አንድ ኢንች መሬት እንደሌለ ሊታወቅ ይገባል በማለት ዶክተር አብርሃም በላይ በወልቃይት ያለው ጊዜያዊ አስተዳደር እንደሚፈርስና ህዝቡ የራሱን መሪ እንደሚመርጥ ህወሓትን በጉልበት አካባቢውን ለመቆጣጠር የሚያደርገው እንቅስቃሴ ተቀባይነት እንደሌለው የሰጡት አስተያየት የትግራይ ጊዜያዊ አስተዳደር ፕሬዚዳንት ሌተናል ጀነራል ታደሰ ወረደ አለመቀበላቸውን በግልጽ በአስተያየታቸው አመልክተዋል። የመስኖና ቆላ አካባቢ ሚኒስትር የተባሉት ዶክተር አብርሃም በላይ ከቀናት በፊት በተዘጋጀ አንድ መድረክ ላይ እነሱ ምዕራብ ትግራይ ብለው የሚጠሩትን ህወሓት በጉልበት ያካለለውን የወልቃይት አካባቢ አከራካሪ ቦታ ብለው የገለጹ ሲሆን ከጊዜያዊ አስተዳደር ፕሬዚዳንት በተጨማሪ ሌሎችም ብልጽግና እንደግፋለን የሚሉ የትግራይ የፖለቲካ ልሂቃን ጭምር አከራካሪ አይደለም፣ ተመልሶ ወደ ትግራይ መካለል አለበት የሚል አስተያየት በቅሬታ ሲያነሱባቸው ተስተውለዋል። ይህ በእንዲህ እንዳለ ቀደም ሲል አካባቢዎቹን በተመለከተ የፌዴሬሽን ምክር ቤት አፈ ጉባኤ የፓርላማ ምርጫ እንዲካሄድ የክልል ምርጫ ለጊዜው እንዲቆይ ለምርጫ ቦርድ የሰጡትን ትዕዛዝ ተከትሎ ለፍርድ ቤት ክስ አቅርበው የነበረው በጌታቸው ረዳ የሚመራው ስምረት ፓርቲ ክሴን አንስቻለሁ፣ ውሳኔው የአፈ ጉባኤው እንጂ የፌዴሬሽን ምክር ቤት ባለመሆኑ ተቀባይነት የለውም የሚል በአደባባይ አስተያየታቸውን ሰጥተው ለፍርድ ቤት ያስመዘገቡ ቢሆንም በክሱ ላይ ጣልቃ ለመግባት ጥያቄ አቅርበው የነበረው የወልቃይት የአማራ ማንነት አስመላሽ ኮሚቴና የራያ ኮሚቴዎች በጉዳዩ ላይ ተጨማሪ አስተያየት አለመስጠታቸው ዛሬም ጥያቄ አስነስቷል። ለኮሎኔል ደመቀ ዘውዱ በአብይ አህመድ የሚመራውን ብልጽግና ፓርቲ በመቀላቀል የማንነት ጥያቄው በገዢው ፓርቲ ሁንታ ምላሽ ያገኛል የሚል በዚህም ዛሬም ድረስ ምላሽ አለማግኘት ብቻ ሳይሆን በጀት ጭምር ወደ ትግራይ ክልል የሚመደብና ለወልቃይት ራያ ጠለምት አካባቢዎች በጀት ዛሬም ድረስ የፌዴራል መንግስት የማይመድብ ሲሆን ይህንን እርምጃ እያዩ አገዛዙ አካባቢውን ለፖለቲካ ካርድ መጫወቻ ማድረጉን ወደ ጎን በማድረግ የማንነት ጥያቄውን በተገቢው መንገድ ወደፊት መግፋት አልቻሉም የሚል ወቀሳት ተከትሎ ሲቀርብ እንደነበር አይዘነጋም። የአሜሪካው ብሔራዊ የጸረ አሸባሪ ማዕከል በእንግሊዝኛው ምህጻረ ቃል NCTS ዋና ኃላፊው ጆሴፍ ኬንት አሜሪካና እስራኤል በኢራን የሚያካሄዱትም ጣምራ ጦርነትም የአሜሪካም ጦርነት አይደለም በማለትም ስልጣናቸውን መልቀቃቸውን አስታወቁ። የአሜሪካው ግሪን ቤርት ልዩ ኃይል አባልና በተለያዩ ጸረ ሽብር ስራዎች ላይ የተሰማሩት የ45 ዓመቱ ጆሴፍ ለፕሬዚዳንት ዶናልድ ትራምፕ በላኩት የስራ መልቀቂያ ደብዳቤ ኢራን ለአሜሪካ ሕዝብ ስጋትም አይደለችም፣ ግልጽ
ግልጽ ለማድረግ ይህንን ጦርነት እኛ የጀመርነው ከእስራኤልና ጠንካራ የአሜሪካ ደላሎች ወይም ሎቢስቶች በቀረበው ጫናም ሳቢያ ነው በማለት ከከፍተኛው ስልጣናቸው ለመልቀቅ ገፊ ምክንያት ያሉትን ጆሴፍም አቅርበዋል። በፕሬዝዳንት ዶናልድ ትራምፕ አስተዳደር ውስጥ በሰሞነኛው የመካከለኛው ምስራቅ ጸረ ኢራን ጦርነትም ስልጣናቸውን በመልቀቅ የመጀመሪያው ከፍተኛ ባለስልጣን የሆኑት ጆሴፍ ኬንት ባለቤታቸው ሻኖን በአሜሪካ መከላከያ ሰራዊት ውስጥ ያገለገሉ ሲሆን እንደ ፈረንጆቹ አቆጣጠር በ2019 በግዳጅ ላይ ሳሉ ሶሪያ ውስጥ በአሸባሪዎች ህይወታቸውንም አጥተዋል። የአሜሪካው የጸረ ሽብር ዘመቻው ዘዋሪ ጆሴፍም ከ11 ጊዜያት በላይ አገሬ አሜሪካንን ለማገልገል ለመታደግ በአውደ ግንባር የተሰማራሁ ውዷ ባለቤቴን ሻኖንን ያጣው የወርቅም ተሸላሚ ባለቤትም እስራኤል በፈረከችው ባሉትም ጦርነት ላይ ተተኪው ትውልድ በመላክ እንዲዋጉ እንዲሞቱ አሜሪካን ዜጎችን ጥቅም በሌለው ጦርነት ላይ ህይወታቸውን እንዲያሳልፉ ድጋፍ አልሰጥም በማለትም የተቃውሞ አቋማቸውንም ገልጸዋል። መቀመጫውን በቨርጂኒያ ግዛት ባደረገው የአሜሪካው ጸረ ሽብር ክፍል ውስጥ ኃላፊ የሆኑት ጆሴፍ ኬንት ኤክስ በተሰኘው ማህበራዊ ትስስር ገጻቸው ላይ ለፕሬዝዳንት ትራምፕ ባሰራጩት መልእክት ካለፈው ሰኔ 2025 የአውሮፓ አቆጣጠር ጀምሮ እንደሚታወቀው በመካከለኛው ምስራቅ ለበርካታ አሜሪካውያን ወጥመድ ሆኗል። ውድ አርበኞቻችንና ወታደሮቻችን ህይወታቸውን አጥተዋል። የህዝባችን ሀብትና ንብረትም ወድሟል። ከፍተኛ የእስራኤል ባለስልጣናትና ተጽዕኖ ፈጣሪ ያሏቸው የአሜሪካ ሚዲያዎች ሐሰተኛ መረጃዎችን በማሰራጨት ባደረጉት ቅስቀሳ ቅድሚያ ለአሜሪካ ፈርስት የሚለውን የእርሶ ራዕይን እንዲዳከም አድርገዋል። በኢራን ላይ ጦርነትም እንዲሰበቅም ቀስቅሰዋል። ይህ የገደል ማሚቱ ኢራን ለአሜሪካ ብሔራዊ ደህንነትም ጠንቅነችም ለሚል ለተሳሳተና ለአሜሪካ ድል አድራጊ ነች ለሚል እምነት ዳርጎታል። ይህ አይነቱ ታክቲክም እስራኤል በቀደመው የኢራቅ አውዳሚ ጦርነት ውስጥ እንድንገባ በሺዎች ለሚቆጠሩ አሜሪካን ወንዶችና ሴቶች ወታደሮቻችን እልቂት የተጠቀመችበት የሐሰት መንገድ ነጸብራቅ ነው ብለውታል። ጆሴፍ ኬንት በቀደመው ጊዜ በዋሽንግተን ግዛት ውስጥ በፕሬዝዳንት ዶናልድ ትራምፕ ድጋፍም እንደ ፈረንጆቹ አቆጣጠር በ2022 እና በ2024 ለህዝብ ተወካዮች ምክር ቤት አባልነት ተወዳድረው አለመሳካቱም ታውቋል። በኢትዮጵያ ነዳጅ ለጸጥታ ተቋማትና ለህዝብ ትራንስፖርት ተሽከርካሪዎች በቅድሚያ እንዲሰጥ መታዘዙ የነበሩ የሙስና ችግሮችን አይፈታም የሚሉ ቅሬታዎችም ተከትለው ቀርበዋል። የኢትዮጵያ ነዳጅና ኤነርጂ ባለስልጣን የነዳጅ አቅርቦት ለጸጥታና ደህንነት ተቋማት እንዲሁም ለህዝብ ትራንስፖርት ተሽከርካሪዎች በቅድሚያ እንዲሰጥ ለኩባንያዎችና ለማደያዎች ትዕዛዝ ያስተላለፈ ቢሆንም ከዚህ ቀደም ህገወጥ የነዳጅ ሽያጭ የሚደረገው በአገዛዙ ባለስልጣናት በክልልና በፌዴራል የጸጥታ ተቋማት በተቀናጀ መንገድ ሲሆን ለዚህ ማሳያ የሚሆነው ሰሞኑን የጅማ ፖሊስ አዛዦች ጭምር በህገወጥ ነዳጅ ዝውውርና በህገወጥ የቡና ዝውውር ቁጥጥር ስር መዋላቸው ማሳያ መሆኑን የሚጠቅሱ ወገኖች ነዳጅ ማደያዎች ተጨማሪ ሳልቫቲዮ አስገጥመው ነዳጅ ለመቅዳት የሚሞክሩ ተሽከርካሪዎችን ለጸጥታ አካላት እንዲጠቁሙ ማሳሰቢያ የሰጠ ቢሆንም ተመሳሳይ ጥቆማዎች ከዚህ ቀደም ውጤት እንደሌላቸው ይህም የጸጥታ ተቋሙ ጭምር በዝርፊያ ውስጥ መሰማራቱን ያሳያሉ የሚሉ ቅሬታዎች ዛሬም ተከትለው ቀርበዋል። በኢትዮጵያ ነዳጅና ኤነርጂ ባለስልጣን ዋና ዳይሬክተር ዶክተር ደስታ መኳንን በተጻፈ ደብዳቤ የቁጠባ እርምጃዎች የተላለፉት በመካከለኛው ምስራቅ እየተካሄደ ባለው ጦርነት ምክንያት የነዳጅ አቅርቦት እጥረት እንዳይከሰት ለመከላከል ቢሆንም ሶስተኛ ሳምንቱን የያዘው የኢራን ጦርነት ተከትሎ የድፍድፍ ነዳጅ ዋጋ በከፍተኛ መጠን መጨመሩን በዛሬው ዕለት አንድ በርሜል ድፍድፍ ነዳጅ $103 በላይ በሆነ ዋጋ የተሸጠ ሲሆን ከጦርነቱ በፊት $80 የነበረው የድፍድፍ ነዳጅ እያሻቀበ ሊሄድ እንደሚችል ስጋቶች ቀጥለዋል። በመካከለኛው ምስራቅ በተከሰተው ቀውስ ምክንያት የተፈጠረውን የነዳጅ ዋጋ መናርና የአቅርቦት መስተጓጎል የሚያመጣውን ችግር ለመከላከል የተባለው ይሄው አዲሱ መመሪያ ጠቅላይ ሚኒስትሩ ትላንት ነዳጅ ቆጥቡ ባሉ ማግስት ተቆጣጣሪ መስሪያ ቤቱ ለነዳጅ አከፋፋዮች ኩባንያዎች በጻፈው ደብዳቤ ማንኛውም የነዳጅ ጭነት በሚመለከት በቅድሚያ ለጸጥታ ተቋማት ቅድሚያ እንዲሰጥ ያሳሰበ ሲሆን ቁልፍ ለሆኑ የመንግስት ፕሮጀክቶች በተለይም በመጠናቀቅ ላይ ላሉ የልማት ስራዎች ቅድሚያ እንዲሰጡ ብለዋል። በነዳጅ ህገወጥ ዝውውርና ሙስና ውስጥ ከፍተኛ ሚና ያላቸው የመንግስት ኃይሎች መሆናቸው የጸጥታ ተቋሙ በጸጥታ ተቋም ስም ነዳጅ እያወጡ ላለመሸጣቸው ዋስትና የለም የሚሉ አስተያየቶችና ቅሬታዎች ይህን መመሪያ ተከትሎ ቀርበዋል። ቅድሚያ እንዲሰጣቸው ከተዘረዘሩት ተቋማት መካከል ኢንዱስትሪዎችና መሰረታዊ ሸቀጦች የሚያመርቱ አምራች ድርጅቶች፣ በዚህ ምደባ ውስጥ ወደ ውጭ የሚልኩ ኢንዱስትሪዎችና ሰፋፊ የእርሻ ልማቶች የተጠቀሱ ሲሆን ኩባንያዎች ነዳጅ የሚያከፋፍሉባቸው አካባቢዎች በተመለከተም ትዕዛዝ የተሰጠ ሲሆን በባለስልጣን መስሪያ ቤቱ አዲስ አሰራር መሰረት ለከፍተኛ የኢኮኖሚ ቦታዎች እንዲሁም ከፍተኛ የሀገር አቋራጭ ትራንስፖርት ፍሰት ያለባቸው የኮሪደር አካባቢዎች ተለይቶ ትኩረት እንደተሰጣቸው ተጠቅሷል። ማንኛውም
ተሽከርካሪ በፋብሪካው ከተገጠመለት ሳልቫቲዮ የነዳጅ መያዣ ውጪ ተጨማሪ የነዳጅ መያዣ አስቀጥሞ ነዳጅ ለመቅዳት የሚመጣ ከሆነ እንዳያስተናግዱ ትዕዛዝ የተሰጠ ቢሆንም ከዚህ ቀደምም ለአንድ ተሽከርካሪ በተጨማሪ ነዳጅ ማቆሪያ 3000ና 4000 ሊትር እየተቀዳ ወደ ተለያዩ አካባቢዎች እየተወጣ በህገ ወጥ መንገድ ሲሸጥ የነበረው ባለስልጣናትና የጸጥታ ተቋማት ሳያውቁ ሳይሆን የጥቅም ትስስር አንዱ ያንዱ ጠባቂ ሆኖ በመንቀሳቀሱ በመሆኑ ቅድሚያ አሁንም ነዳጅ ለጸጥታ ተቋማትና ለመንግስት ፕሮጀክቶች ለኢንዱስትሪዎች ይሰጥ የተባለ ቢሆንም እነዚህ ተቋማት ነዳጁን እያወጡ ከሚገባቸው በላይ ላለመሸጣቸው ዋስትና የለም የሚሉ ቅሬታዎችም ተከትለው ቀርበዋል። የነዳጅ ግብይት ተዋናዮች የቁጠባ እርምጃዎችን ተግባራዊ እንዲያደርጉ ያሳሰበው የኢትዮጵያ ነዳጅና ኤነርጂ ባለስልጣን ትዕዛዙ የማይፈጽሙ አካላት ተጠያቂ ናቸው በማለት በዚሁ ደብዳቤ ላይ ጠቅሷል። በተደጋጋሚ ህገወጥ የነዳጅ ሽያጭን ሲቃወሙ የነበሩት በመላው ሀገሪቱ የሚንቀሳቀሱ ሹፌሮችን በማህበራዊ ሚዲያ የሚያገናኘው መድረክ ዛሬም በህገወጥ መንገድ ነዳጅ መቅዳትና መሸጡ እንዳልተቋረጠ በተለይም በአማራ ክልል አዊ ዞን ውስጥ አዲስ ቅዳም ላይ ተመሳሳይ እርምጃዎች መቀጠላቸውን በቅሬታ አንስቶ አስታውቋል። ከነዳጅ ስርጭት ጋር በተገናኘ በህገወጥነት እየተያዙ ያሉ አንዳንድ የበታች ባለስልጣናት ቢኖሩም የቀጠናዊ ትስስር ሚኒስትር ካሳሁን ጎፌ እሳቸውና ምክትላቸው ከጉዳዩ ጋር በተያያዘ ዛሬም ድረስ አለመጠየቃቸው እርምጃው የስሙላ ነው የሚሉ ቅሬታዎች ዛሬም አልተቋረጡም። አገዛዙ የአገሪቱን ሀብት በጦርነት እያባከነ ባለበት ወቅት ለጸጥታ ተቋም በሚል በበቂ ሁኔታ ገዝቶ ያላስገባውን ነዳጅና ከዲፖም በአግባቡ መጠቀም የሚቻልበት እድል ሳይኖር በቀናት ውስጥ የተፈጠረው ችግር በመስሪያ ቤቱ መመሪያ ብቻ ይፈታል የሚል እምነት እንደሌላቸው አንዳንዶች ቅሬታቸውን ዛሬም እያቀረቡ ይገኛል። ጠቅላይ ሚኒስትሩ የአውሮፕላን ማረፊያ ይሰራልን በሚል ህዝብ ላቀረበው ጥያቄ ለሮመዳን ማፍጠሪያ የሚሆን በአውሮፕላን ቴምር መላካቸው መነጋገሪያ ሆነዋል። ጠቅላይ ሚኒስትር አብይ አህመድ በአማራ ክልል ወሎ መካነ ሰላም ከተማ አስተዳደር ሙስሊም ማህበረሰብ ለማፍጠሪያ የሚሆን ቴምር ማበርከታቸውን የከተማው ኮሚኒኬሽን ያስታወቀ ሲሆን ከዚህ ቀደም ለጠቅላይ ሚኒስትሩ በአካባቢው የአየር ማረፊያ እንዲሰራ ጥያቄ ቀርቦ የነበረ ሲሆን ዛሬ በአውሮፕላን ለሮመዳን ማፍጠሪያ ቴምር መላካቸው ካድሬዎቹ ያመሰገኑ ቢሆንም በህዝቡ ውስጥ ጥያቄ ጭሯል። ሃይማኖቶች ተከባብረው በሚኖሩበትና አንዱ ለአንዱ በሚተዛዘንበት ወሎ አንዱን ሃይማኖት በመምረጥ ጠቅላይ ሚኒስትሩ የወሰዱት እርምጃ ሃይማኖትን ሽፋን በማድረግ በህዝቡ ውስጥ ክፍፍል ለመፍጠር የሚያደርጉት ሙከራ ከጊዜ ወደ ጊዜ እያደገ መምጣቱ ማሳያ ነው የተባለ ሲሆን የአብይ ጾም በገባበት ዕለት የሮመዳን ጾም ከመግባቱ 3 ቀናት በፊት ጠቅላይ ሚኒስትሩ በይፋ እንኳን ለሮመዳን ጾም አደረሳችሁ በሚል መግለጫ እስከ ማውጣት የደረሱበት እርምጃና ከጊዜ ወደ ጊዜ እስልምና መንግስት ሃይማኖት ለማስመሰል እየወሰዱት ያለው ጥረት ከአረብ ሀገራት ጋር ያላቸውን ግንኙነት አስታኮ ለዲፕሎማሲያዊ ጨዋታ የሚጠቀሙበትና በአገር ቤትም ሃይማኖትን ሽፋን አድርገው ህዝቡን እርስ በርስ በጥርጣሬ እንዲተያዩ ለማድረግ የተወሰደ እርምጃ ሲሆን የልማት ጥያቄ ያቀረበው ህዝብ የአየር ማረፊያ እንዲሰራ ሙስሊሙና ክርስቲያኑ በጋራ ቢሆንም ለሙስሊሞች የኢድ ማፍጠሪያ በሚል ቴምር በአውሮፕላን መላክ ለጊዜው የሚያስደስት ቢመስልም መሰረታዊ የልማት ጥያቄን ወደ ጎን በማድረግ ጠቅላይ ሚኒስትሩ እየወሰዱት ያለው እርምጃ ግን ጥያቄ የሚያስነሳና ተግባራቸውም ከፋፋይ መሆኑን በወቀሳ መነሳት ጀምረዋል። ጠቅላይ ሚኒስትሩ በኢትዮጵያ አየር መንገድ አነስተኛ አውሮፕላን ላኩት የተባለው ቴምር የመካነ ሰላም ከተማ አስተዳደር ተቀዳሚ ምክትል ዋና ከንቲባ የተባለው አቶ መላኩ አያሌው ከደቡብ ወሎ ዞን ተረክቦ ለቦረና መካነ ሰላም እስልምና ጉዳዮች ምክር ቤት ፕሬዚዳንት ለሆኑት ለሃጂ ነስሩ አብዱል ከሪም ማስረከቡ የተጠቀሰ ሲሆን የቦረና መካነ ሰላም እስልምና ጉዳዮች ምክር ቤት ፕሬዚዳንት ሃጂ ኑሩ አብዱል ከሪም ጠቅላይ ሚኒስትሩ አበረከቱት የተባለውን ቴምር በሙስሊሙ ማህበረሰብ ስም ለተረጁ ማፍጠሪያ ቴምር ምስጋና ማቅረባቸው ተጠቅሷል። ወሎን ወደ ኦሮሚያ ክልል እናካልላለን በሚል ተከባብሮ የኖረውን ህዝብ ለመከፋፈል በተለይም በአማራ ክልል ኦሮሚያ ልዩ ወረዳ የነበረውና እሳቸው ስልጣን ከያዙ በኋላ ልዩ ዞንነት ያደገው አካባቢ የኦነግ ሸኔ ታጣቂዎች በሚል ሽፋን ስም በአማራ ህዝብ ላይ ተደጋጋሚ ጥቃት በመፈጸም በተለይም አጣዬ ላይ ተከታታይ ጥቃትና የውድመት እርምጃ በማድረግ ሰላማዊ ሰዎችን በግፍ በማረድ የተፈጸመውን ድርጊት ቆሞ ሲመለከቱ የነበሩ ጠቅላይ ሚኒስትር በቅርቡ ወደ ወሎ በተጓዙበትም ወቅት ይህንን የክፍፍል አጀንዳቸውን ለማስፈጸም መንቀሳቀሳቸው በዛሬው የተግባር እርምጃ ታይቷል የሚሉ ወቀሳዎች ተከትለው ቀርበዋል። አገዛዙ ለፍላጎቱ ሲሆን የሚጠቅሰው ህገ መንግስት በሃይማኖት ጉዳይ ጣልቃ አይገባም ይበል እንጂ ጠቅላይ ሚኒስትሩ በእምነታቸው ሳቢያ መራዋለሁ በሚሉት አገር የኦርቶዶክስ እምነት ተከታዮች በቅርቡ እንኳን ባሩሲ በጥቂት ቀናት ውስጥ 29 መጨፍጨፋቸው አንዳንዶችም ታግተው የተወሰዱበት የደረሱበት አለመታወቅና ዛሬም ድረስ በጉዳዩ ላይ ዝምታ መምረጣቸው ሲያስወቅሳቸው የቆየ ሲሆን በጎፋ የደረሰውን አደጋም ተከትሎ ከውጭ ሀገራት የሀዘን መግለጫ ከመጣ በኋላ
በኋላ ጠቅላይ ሚኒስትሩ አስተያየታቸውን በማህበራዊ ሚዲያ ጠቅሰው መንገድ ወደሌለበትና መሰረተ ልማት ባልገባበት አደጋው በደረሰበት ቦታ በሄሊኮፕተር ሄደው የፎቶ ድራማ መስራታቸው ሲያስወቅሳቸው እንደነበር አይዘነጋም። የጠቅላይ ሚኒስትሩን አጀንዳ ተልዕኮ ለመፈጸም የወሎን ህዝብ ለመከፋፈል ይንቀሳቀሳል የተባለው የወሎ ዴሞክራሲ ፓርቲ ነኝ ብሎ የሚጠራውና ቀደም ሲል ህወሓት በግፍ በሚያስራቸው ተቃዋሚዎች ላይ በየፍርድ ቤቱ እየዞረ የሐሰተኛ ምስክርነት ሲያገለግል የነበረ ግለሰብ ለሚመራው ፓርቲ ድጋፍ በማድረግ ጠቅላይ ሚኒስትሩና አገዛዛቸው የሚወቀስ ሲሆን የዚህም ዓላማ ወሎን ወደ ኦሮሚያ ክልል እናጠቃልላለን የሚል የጥፋት ተልዕኮ አካል መሆኑ በተደጋጋሚ በወቀሳ ሲነሳ ቆይቷል። የጠቅላይ ሚኒስትሩ አገዛዝ በቅርቡ በከባድ መሳሪያ አማካኝነት በወሎ በቤተ ክርስቲያን የሚገኙ ምዕመናንና የሃይማኖት አባቶች ላይ ጥቃት መሰንዘሩ በአካባቢው ከፍተኛ ቁጣ መቀስቀሱም አይዘነጋም። ሴኔጋል ሞሮኮን አሸንፋ የወሰደችውን የአፍሪካ ዋንጫ ተነጠቀች። አዘጋጁ ሀገር ሞሮኮ ዋንጫው ይገባታል ተብለዋል። ባለፈው ዓመት ሞሮኮ የ2025 ዓ ም የአፍሪካ ዋንጫ ያዘጋጀች ሲሆን ለፍጻሜ ዋንጫ የደረሱት የሴኔጋልና የሞሮኮ ብሔራዊ ቡድኖችን በሴኔጋል አሸናፊነት ዋንጫውን ሴኔጋል የወሰደች ሲሆን የአፍሪካ እግር ኳስ ፌዴሬሽን የቀረበለትን ይግባኝ መርምሮ ዛሬ በሰጠው ውሳኔ ሴኔጋል ዋንጫውን መልሳ ለሞሮኮ እንድታስረክብ አዟል። በሞሮኮ አስተናጋጅነት የተካሄደው 2025 ዓ.ም የአፍሪካ ዋንጫ የፍጻሜ ጨዋታ ላይ በተፈጠረው ዝግብ ዙሪያ የአፍሪካ እግር ኳስ ኮንፌዴሬሽን ካፍ ይገባኛል ሰሚ ኮሚቴ አስገራሚ ውሳኔ ያሳለፈ ሲሆን ሴኔጋል በቅጣት ጨዋታውን እንደተሸነፈች የተወሰነባት ሲሆን በዚህ መሰረት አዘጋጁ ሀገር ሞሮኮ በአስተዳዳሪ ውሳኔ ውድድሩ አሸናፊ የዋንጫው ባለቤት ሆናለች። የሞሮኮ እግር ኳስ ፌዴሬሽን ያቀረበውን ይግባኝ ለመመርመር የተሰበሰበው ይግባኝ ሰሚ ኮሚቴ የዲሲፕሊን ኮሚቴው ቀደም ብሎ ያስተላለፈውን ውሳኔ የሻረ ሲሆን ባለስልጣናቱ የአፍሪካ ዋንጫ ደንብ አንቀጽ 82ና 84ን በመጥቀስ የሴኔጋል ብሔራዊ ቡድን ያሳየው ባህሪ ጠንካራ ቅጣት የሚያስቀጣ ነው በማለት የወሰኑ ሲሆን በዚህ ምክንያት ሴኔጋል በፍጻሜ ጨዋታው በሽንፈት እንዲሰናበት ተደርጓል። በመሆኑም ይፋ ውጤቱ ሞሮኮ 3-0 አሸናፊ በሚያደርግ መልኩ በመመዝገብ ዋንጫው ወደ ሞሮኮ እንዲመለስ አዟል። የሴኔጋል ተጫዋቾች በዳኛ ውሳኔ ባለመደሰት በጊዜው ሜዳ ጥለው ለመውጣት የሞከሩ ቢሆንም በእውቁ ተጫዋች ማኒዮ ሳኔ ካፒቴናቸው አግባቢነት ወደ ሜዳ በመመለስ በሞሮኮ ላይ ድል ተቀዳጅተው ዋንጫቸውን ያነሱ ቢሆንም የአፍሪካ ኮንፌዴሬሽን ከወራት በኋላ የዘገየው ውሳኔ መነጋገሪያ ሆነዋል። ይህ በእንዲህ እንዳለ መጪውን የዓለም ዋንጫ አስታኮም የኢራን እግር ኳስ ፌዴሬሽን የአገሪቱ ቡድን ጨዋታዎች ሜክሲኮ ውስጥ እንዲካሄዱ እየተደራደረ መሆኑን ይፋ አድርጓል። የኢራን እግር ኳስ ፌዴሬሽን በደህንነት ስጋት ምክንያት የአገሩ ብሔራዊ ቡድን የዓለም ዋንጫ ጨዋታዎች ወደ ሜክሲኮ እንዲዛወሩ ለማድረግ ከፊፋ ጋር እየተደራደረ መሆኑን የተጠቀሰ ሲሆን የፌዴሬሽኑ ፕሬዚዳንት ማህዲ ታጅ በኤክስ ገጻቸው ባጋሩት መረጃ ትራምፕ የኢራን ብሔራዊ ቡድን ደህንነት ለማስጠበቅ እንደማይችሉ በግልጽ በተናገሩበት ሁኔታ በእርግጠኝነት ወደ አሜሪካ እንጓዝም ሲሉ ተናግረዋል። በአሁኑ ሰዓት የኢራን የዓለም ዋንጫ ጨዋታ ሜክሲኮ ውስጥ ለማድረግ ከፊፋ ጋር እየተደራደረ ነው ያሉ ሲሆን አሜሪካ ከእስራኤል ጋር በመሆኑ ቴህራን ላይ ጥቃት መክፈቷን ተከትሎ ባለፈው ሳምንት የኢራን ስፖርት ሚኒስትር የአገሪቱ ብሔራዊ ቡድን በጨዋታው መሳተፍ እንደማይችል ተናግረው የነበረ ቢሆንም የአሜሪካ ፕሬዚዳንት ዶናልድ ትራምፕ ኢራን የዓለም ዋንጫውን ለመሳተፍ እንደምትችል ጠቁመው ነገር ግን ለራሳቸው ሕይወትና ደህንነት ሲባል እዚህ መምጣታቸው ተገቢ አይደለም የሚል እምነት እንዳላቸው መናገራቸው አይዘነጋም። ምድብ 2 ውስጥ ያለው የኢራን ብሔራዊ ቡድን ሎስ አንጀለስ ውስጥ ጨዋታዎች ያሉት ሲሆን አንድ ጨዋታ ደግሞ ሲያትል ውስጥ ያካሄዳል ተብሎ አስቀድሞ ተደልድሎ ነበር። አሜሪካ በጋራ የምታካሄደው የዘንድሮ የዓለም ዋንጫ የተለያዩ ያልተጠበቁ ሁኔታዎችን እያስከተለ መሆኑ በቅርቡ ወደ አውስትራሊያ ሄዱ የኢራን የሴቶች ብሔራዊ ቡድን አባላት መካከል የተወሰኑት በአገሪቱ ጥገኝነት መጠየቃቸው አይዘነጋም። የእስራኤሉ ጠቅላይ ሚኒስትር ኔታንያሁ የኢራን ቁልፍ ሰው ያሏቸው የደህንነቱ ሚኒስትር መገደላቸውን አውጀዋል። እርምጃው ተጠናክሮ እንደሚቀጥል የተገለጸ ሲሆን ፕሬዚዳንት ዶናልድ ትራምፕ የማንም እርዳታ አያስፈልገንም በማለት በኔቶ አባል ሀገራትና በአውስትራሊያና እንግሊዝ የተሰማቸውን ቅሬታ ገለጹ። የኢራን ባለስልጣናት ገለናቸዋል ሲሏቸው የነበረው የእስራኤሉ ጠቅላይ ሚኒስትር ኔታንያሁ ዛሬ ከቀናት በኋላ በይፋ መግለጫ የሰጡ ሲሆን ወደ አደባባይ ብቅ ያሉበት እርምጃ በኢራን ያለውን ሁኔታ ይለውጣል ያሉት የኢራኑ ቁልፍ የደህንነት ሚኒስትር ሳርጃኒ መገደላቸውን በተመለከተ ገልጸዋል። የኢራን ጸጥታ ምክር ቤት ዋና ጸሐፊና የኢራን ከፍተኛ የደህንነት አመራር የሆኑት አሊ ሳርጃኒ ዛሬ ጠዋት በእስራኤል ጥቃት መገደላቸውን ይፋ ያደረጉት ኔታንያሁ የሳርጃኒ መገደልን እያከበርን ነው ያሉ ሲሆን የእርምጃ ኢራናውያን የራሳቸውን ዕጣ ፈንታ በራሳቸው ለመወሰን እድል ይሰጣቸዋል በማለት ቀደም ሲል ከአሜሪካ ጋር በኢራን ላይ የጀመሩት ጥቃት የመንግስት ለውጥ እንደሚያስከትል የሰጡትን አስተያየት ያጠናክራል ተብለዋል። ሌሊቱን በተፈጸመ ጥቃት መገደላቸው የተነገረው
የተባለው ላርጃኒ በኢራን መንግስት ውስጥ ከፍተኛ ተሰሚነት ከነበራቸው መሪዎች መካከል አንዱ ሲሆኑ የባለስልጣኑ በእስራኤል ኢላማ መሆን እየተነገረ በነበረበት ጊዜ ቢያንስ 2 የኢራን መገናኛ ብዙሃን ከፍተኛ የደህንነት ባለስልጣናት ጠቅሰው ግለሰቡ በአጭር ጊዜ ውስጥ መግለጫ ይሰጣሉ በሚል ሞታቸውን ለማስተባበል ሞክረው ነበር። ለ12 ዓመታት የኢራን ፓርላማ አፈ ጉባኤ የነበሩት ላርጃኒ ለዘብተኛ ወግ አጥባቂ እንደሆኑ የሚነገርላቸው ሲሆን በኢራን መገናኛ ብዙሃን የጠቅላይ መሪው አማካሪ እንደሆኑ ይጠቀስ የነበረ ከፍተኛ አመራር ናቸው። እስራኤል በፈጸመችው ጥቃት መገደላቸው እስራኤሉ ጠቅላይ ሚኒስትር በሰጡት መግለጫ የተረጋገጠ ሲሆን በኢራን ያለውን ሁኔታ ይቀይረዋል የተባለው የሳርጃኒ ሞት እንደተባለው ይቀይረው ወይስ ጦርነቱ ይቀጥላል የሚለው በቀጣዩ ቀናት ይታያል ተብለዋል። ይህ በእንዲህ እንዳለ ፕሬዚዳንት ዶናልድ ትራምፕ በፋርስ ባህረ ሰላጤ የሆርሙዝ ሰርጥ የሚተላለፍ ግዙፍ ነዳጅ ጫኝ መርከቦችን ለመጠበቅ አጋሮቻቸው እንዲተባበሩ ያቀረቡት ጥሪ ተቀባይነት ማጣቱን ተከትሎ ዛሬም ቅሬታቸውን የገለጹ ሲሆን አሜሪካ ታላቅ ነች፣ የማንም እርዳታ አያስፈልጋትም፣ ከዚህ ቀደም የኛን እርዳታ የሚፈልጉ ናቸው በማለት ኔቶ የአሜሪካን አቅም ሲጠቀም መኖሩን በግልጽ አሳይተዋል። የአውሮፓ ህብረትን ጨምሮ እንግሊዝና አውስትራሊያ፣ ቻይና፣ ደቡብ ኮሪያ ለፕሬዚዳንት ዶናልድ ትራምፕ ተባባሪ አለመሆናቸው ያስቆጣቸው ሲሆን በቻይና ሊያደርጉት የነበረውን ጉብኝት በአንድ ወር አራዝመዋል። ፕሬዚዳንት ዶናልድ ትራምፕ ቀደም ሲል በርካታ ሀገራት ጥሪያቸውን ተቀብለው ከጎናቸው እንደሚቆሙ እንደገለጹላቸው ገልጾ የነበረ ቢሆንም አሜሪካ ስትከላከላቸው የቆዩ ሀገራት ለቀረበላቸው ጥሪ ምላሽ ካልሰጡ ምስጋና ቢስነት ነው ማለት አስቀድመው ቀሳ አቅርበው ነበር። በኢራን ላይ እየተወሰደ ያለው የአሜሪካና እስራኤል አየር ጥቃት ያልተቋረጠ ሲሆን ኢራን በበኩሏ እየወሰደች ባለችው እርምጃ በኢራቅ ዋና ከተማ ባግዳድ የሚገኘው የአሜሪካ ኤምባሲ ሮኬቶችና 5 ድሮኖች እንደተወነጨፉበት የሚገልጽ መረጃ ወጥቷል። ኢራን ጦርነት ከተጀመረ ጊዜ አንስቶ ኢራቅ ላይ ከተፈጸሙ ጥቃቶች ከባዱ ነው የተባለው ሮኬትና ድሮን የተወነጨፈበት በባግዳድ ዙሪያ ካሉ አካባቢዎች እንደሆነ ሮይተርስ ምንጮቹን ጠቅሶ ዘግበዋል። የዓይን እማኞችን ዋቢ ያደረገው ዘገባ 3 ድሮኖች ወደ ኤምባሲው አቅጣጫ ሲያመሩ መመልከታቸውን የገለጹ ሲሆን ሲራም የተሰኘው የአየር መከላከያ ስርዓት 2ቱን ድሮኖች መጥቶ ሲጥላቸው 3ኛው ኤምባሲው ግቢን መምታቱን ጠቅሷል። በሌላ በኩል የእስራኤሉ መከላከያ ሚኒስትር ኢዝራኤል ካትስ በሰጡት መግለጫ የአገሪቱ ጦር ኢራን መሪዎችን ማደኑን እንደሚቀጥል የገለጹ ሲሆን ለዚህም ጠቅላይ ሚኒስትሩ ትዕዛዝ መስጠታቸውን ገልጸዋል። ትናንት ሌሊት በተፈጸመው ጥቃት ከፍተኛ የኢራን የደህንነት ኃላፊ የሆኑት አሊ ላርጃኒ መገደላቸውን፣ ባለስልጣናቱ የተገደሉት ከልጃቸው ጋር በተደበቁበት አፓርታማ ውስጥ እንደሆነ የእስራኤል መገናኛ ብዙሃን ባወጡት ዘገባ ጠቅሰዋል። ይህ በእንዲህ እንዳለ የመካከለኛው ምስራቅ አረብ ሀገራት አሜሪካ በባህረ ሰላጤ የነዳጅ መተላለፊያ መስመርና በዚሁ ላይ በተመሰረተ ኢኮኖሚ ላይ አደጋ የደቀነችው ኢራን ላይ የምትፈጽመውን ጥቃት እንዳታቋረጥ እየወተወቱ መሆኑን የሚጠቅሱ ዘገባዎችም ወጥተዋል። የባህረ ሰላጤውና ምዕራባውያን ምንጮች የጠቀሰው ሮይተርስ ዘገባ አሜሪካ የቀጠናው አገራት ጦርነቱን እንዲቀላቀሉ ግፊት ስታደርግ የቆየች ቢሆንም ፕሬዚዳንት ዶናልድ ትራምፕ ዓለም አቀፍ ተቀባይነት ለማግኘትና በአገር ውስጥ ያላቸውን ድጋፍ ለማጠናከር ሲሉ የቀጠናው አገራት ዘመቻውን እንዲደግፉ የማድረግ ፍላጎት እንዳላቸው 3 ምንጮች ገልጸውልኛል ሲል አስታውቀዋል። የባህረ ሰላጤው አረብ ሀገራት መጀመሪያ ላይ አሜሪካ ከኢራን ጋር ጦርነት ውስጥ እንድትገባ ጥያቄ ባያቀርቡም በቴህራን ከደረሰባቸው ጥቃት በኋላ ዋሽንግተን ወደኋላ እንዳትል ግፊት እያደረጉ መሆኑን ይኸው ዘገባ ጠቅሷል። ለዛሬ ያሉን ዜናዎች እነዚህ ናቸው። ዜናውን ስታደምጡ ለቆያቸው የህብር ሬዲዮ ቤተሰቦችና አድማጮች ምስጋናችን ድረሳቸው። የህብር ሬዲዮ ኦፊሻል ዩቲዩብ ቻናላችንን ሰብስክራይብ ያላደረጋችሁ ሰብስክራይብ በማድረግ በተጨማሪም የደውል ምልክቱን በመጫን የህብር ሬዲዮ ቤተሰብ እንድትቀላቀሉ በአክብሮት እንጋብዛለን። እንደ ወትሮ ሁሉ የህብር ሬዲዮ ቤተሰቦች ፕሮግራሞቻችንን ላይክ በማድረግ ሼር በማድረግ አስተያየቶቻችሁን በመስጠት አብሮነታችሁን እንድትገልጹ በአክብሮት እንጠይቃለን። በድጋሚ እናመሰግናለን። ጤና ይስጥልን። ቸር እንቆይ።